ዋጋችንን እንዳስከፈለ እንዴት ፍጥራችንን እንዳወጣው ጅማሩ ላይ የሚያው ምንም የማውቀው ነገር የለም። ከጅማሩ በኋላ እንዴት እንደተሰቃየው እኔ ነኝ የማውቀው። እንግዲህ ለስኬ በጣም መስዋዕትነት ያስከፍላል። ብዙ አለ። ብቻ ሌላ ቀን እናወራለን። እስከዛ ወደ ሱቄ ቤተሰብ አለው። እሺ አለው ይመቻቹ። እስከዛ ፈታ ዘና አልባት እንዳይደብራት። እሺ ስልክ ዘግቶብኛል ማለት አለ። ችግር የለውም። እንዴት ነው አላማረብኝም ነው ወይስ ቪዲዮን እንዳጠፉ ማለቴ ማሞገስ ማለቴ ውበቴ መናገር አቃታችሁ? ቢሶሪ አንዳንዴ ያስቀወጥኛል። እንዴት ነኝ? ችግር የለውም። ግዴታ አይደለም። ከአማረብኝ ብቻ ነው። የውሸት አምሮብሻል ብትሉኝ ለጊዜ ሞራን እንጂ ለወደፊት ብርታት አይሆነኝም። እሺ ለሞራኔ ብቻ እንጂ ወደፊት የሚጓዝበት አይሆንም። ከልባችሁ ነው የጠየኳችሁ ነው። እና እንዴት ናቸው? ብዙ ነገር ተቀይሯል። ብዙ ነገር ጉርድድ አደረገኝ። ቀሚሱ እንደፈለግኩ ለወራ ነበር ሳታረኝ። አምሮብሻል። አመሰግናለሁ የኔ ሴት። ሴት ልጅ እኮ እንደዚህ ነው። ድሮ ማለት ድሮ አያት ቅድመ አያቶቻችን እንደዛ ሲሉ ሰማለሁኝ። እስቲ መጠራት አለበት። አፍራዬ ምንድነው ውበት? ወይዘሪት ግምጃ ምንድነው እንደዚህ ያማረብሽ ተብሎ የት ነሽ ነው? ባህር ዳር ከተማ። ባህር ዳር ግን ስሚ ጎጃም ነው እንዴ? ጎጃም አይደለም ባህር ዳር። እንደውም ጎንደር ነው የሚቀርበው በቅርቡ ቀስቴ ጋር አይታወቅም እንጂ ባህር ዳር ጎጃም አይቀርብም። ይሄ ነው ወላሂ እንዴት እንዳማረብሽ ማሻአላ ተባረከ ረህማን። ካይን ያውጣሽ። ቱቱ በሉ ባያቸው። ቱቱ እነሱ የተረፍኩ ስለሆንኩ ለእነሱ አዲሳቸው አይደሉም። እና ለኔ ነሽ አዲሲቱ። ለአንቺማ ሁሌም የታደሰ ውበት ነው የሚታይሽ አይመስልሽም? ይሄ ነው ይቅርታ። አይ ዛሬ ደርበብ ያለ ሰው ነው እያወራሁ ያለሁት። ይቅርታ። አረግ እንደ ምንድን ነው አልኩኝ እኮ እንደ አምሮብሻል የኔ እናት። እስኪ ሳቂ። ልብሱ ግን እንትን ረጋ አልሽ እኮ። ልብሱ ረጋ ያደርጋል እንዴ? እስኪ ሳቂ። እስኪ ሰሳቅኒ ደግሞ እስኪ ሳቂ። ተሽኮረበበስ በጣም ደብሊ ወላሂ የእናት ፍክት በሺ አምሮብሻል። አመሰግናለሁ። ስትጥፊ ፈታ በይ፣ ኢንጆይ አድርጊ፣ በደንብ ተዝናኝ። መስራት ያለብሽን ስራ ስሪ የኔ ፍቅር ከእግዚአብሔር ጋር። አዎ ከሱ ውጭ ማን አለሽ የኔ ፍቅር? ፈጣሪ አለኝ። ፈጣሪ ጋራ ብዙ ነገሮችን እሰራለሁ ብዬ አስቤያለሁ። ብዙ ስራዎችን በሰው ሳይሆን በፈጣሪ
ትሰሪያለሽ አዳህ እያለ ትሰሪያለሽ ያሳስብሻ እንጂ የኔ ፍቅር እና እነዚህም ሁሉ ነገሩ በጣም ቆንጆ ነው። በጣም ያምራል። በጣም ወድጄዋለሁ። ጸጉርሽም ያምራል። ሂዷል ከእንትኑ ጋር ያምራል። በጣም አምሮብሻል። ሳቅ እያልሽ ደግሞ ሳቅ እያልሽ ሲመጣ ስቃለሁ። ሳይመጣማ ካሁን በኋላ አልስቅም። አይበቃም። የእውነቴን ለማምጣት ነው የሚሞክል ቀጥ ጎንበስ ያልኩት የእውነት ሳቅ ለማምጣት ነው እንጂ እዚህ አስመስዬ ለመሳቅ ለዛ አይደለም ማሬ፣ ለዛ አይደለም የኔ ፍቅር፣ ለዛ አይደለም የኔ እናት። የሆነ ባልቴቶች ትንሽ መርፎ መረባ እያሉ ነው እና በዛ እንትን ሳቅስ ጨመር ሲልበት ደመቅ እንዲል ብዬ ነው እንጂ ወፍ ማሬ ለሌላ አይደለም የኔ ፍቅር። ዛሬ ሲጀምር ጸባይኝ ሆናለች። በአውራም ትሰማኛለች። ለአውራ እንዴት ትሰሚኛለች? እንዲ ዛሬ ደግሞ ፈጣሪ ሆይ እሺ ሁሌም ቢሆን እኮ ሰማሻለሁ። የኔ ፍቅር ፈጣሪ ይስማሽ የኔ እናት። አሜን። አንገትሽ ደግሞ እንዴት ነው? ማሻአላ ተባረከ ረህማን ያማረበት። ግን እናቴ ጉንብት ስለሽ በዛው ትክክል እንዲያደርግሽ በዛ። እስኪ ቆይ እስኪ ይሄ ይካበዳል እንዴ? እስኪ ወዴታች ያለው መስቀሉ ሳይሆን ይሄኛው። አረ ያ ኢላሂ እንደው ድፍት እንዲያደርግሽ እሺ እናቴ። እንደዚህ ዝቅ ስትይ ባህል ነው። እናቶቻችን በድሮ ጊዜ በየቦታው ማለት ነው ባህሉን ባካተተ መልኩ አለ። ጌጣጌጦች አሉ። እነዚህ እንዲሁም ከነዚህ የሚበላለጡ ይደረጓሉ። የጎደሉ ቀስ በቀስ ፈጣሪ እያሟላው ይሄዳለሁ ሁሉንም። እና በዚህ አጋጣሚ የምትፈልጉት የማየው ለእኔ ሰላም ሊሰጠኝ የሚችል ካለውበት ነገር ጎላ አድርገው ሊያወጣኝ የሚችል ቦታ ካለ ጠቁሙኝ፣ እሄዳለሁ። የኔ ፍቅር በእርግጥ እዚህ ጋር በድንገት ነው የመጣሁት። ፀጉሬን እንኳ ሳላበጥር ነው ወደዚህ የመጣሁት። ሲሰመጣ ጥሩ ላይ አልነበርኩም። ጸበል ምናምን ከዛ ነበር። በዛው ደግሞ አላማም ስላለኝ ለማንም አላማዬን እስከዚህ ስጠፋ ምን አድርገው አዩት? ፍራቻ፣ ሸሽታ፣ ሰው አስፈርቶኝ መሰላቸውና እንዳልሆነ ለማሳየት ነው ዛሬ የመጣሁት። ቅድሚያ ለማን ምን መስጠት እንዳለብኝ ስለማውቅ ራሴን ካቆምኩ በኋላ ማንም ገፍትሮ ቢጥለኝ ማንም እንደማይጥለኝ ለማሳየት ሲሆን ደግሞ ለማንም ወሬ ጆሮ እንደማልሰጥ ልነግራችሁ እንጂ የሰው ጋጋታ፣ የእናንተ ርብርብ፣ የእናንተ የምታሳዩት አክኔን የሚጥለኝ ቢሆን በሁለት በሶስት ሰዎች ወርቅ ነበረ። ድሮ አልፌ የመጣሁት ነገር ስለሆነ ለእኔ አዲስ አይደለም፣ ለእናንተ ነው አዲሳችሁ። እና ይህ ጥንካሬ ለሰው ለአንዳንዶቹ ሳይሆን ለአንዳንዶቹ እንደኔ ተስፋ ይዘው ተስፋ ላጡ፣ ተስፋ ለቆረጡ ሰዎች ብርታት ይሆናል። ስለዚህ እስከ ጥቂት መስመር መድን አልተውም። ዛሬም ግምጃ፣ ነገም ግምጃ። ተስፋዬን ይዤ እሄዳለሁ። ወየ ቀስቴ ምን አንቶሽ ምን በብረት ተፈቀፈ እንድትለስ እነሱ ፊታች ናቸው። ምግብ አልጨረሱበት። ቀስቴና እስኪ ምንድን ነው የለበስነው? ቀስቴ እስኪ ቀስቴ አፍራን ነኝ። ቅድም ፎቶ ላይ እኮ አይቼ ደህና ነህ? ታኙ እሷን ማስወጣት እና ከላይ ብታኙ በቃ። አይ ቆይ እንወጣለን፣ ችግር የለውም እንጨርስና ትንሽ አውሪና ተኝ፣ እረፍት አድርጊ። ምግብ በልተሻል?
በሩን ዝጋው እንጂ እንዴ እስ እና አፍራዬ እንደዛ ነው። ብዙ ሰው በሁለት ቀን ውስጥ ብዙ ነገሮችን አየው። ብጠፋ ማን ፈላጊ ነው? ብጠፋ ማን ተቀያሪ ነው? ማን በገንዘብ ይለውጠኛል? ገንዘብ ስላችሁ ገንዘቡ አይደለም። እኔ ብታመም ወይ የሆነ ባጎነብስ ማን ረግጦኝ ይራመዳል? ማንስ እስከ መጨረሻ ከመጀመሪያ ይዞኝ የመጣ አብሮኝ ይሄዳልን? ለይችበታለሁ። እና አንዳንዴ መውደቅ ተጎንፋለ ሰውንና ያንን ያልሆነ ሰው ለመለየት ይረዳሻል። ከማንም ጋር ምንም አይነት ንግግር የለኝም፣ እግዚአብሔር ለሚያውቀው። ከማንም ጋር የሆነ እንትን የለኝም። ነገርኩሽ፣ የመጣሁበት ኬዝ አንደኛ እሱ ነው። ሁለተኛ ክብር ለመድኃኔዓለም። እንቁ ሰዎችን የተመረጡ ከማንም በፊት የማውቃቸው ደግሞ ድሮ ከኔ በፊት የሚያውቋቸውን ሰዎች ለኔ ብሎ መስዋዕትነት